ጤና ይስጥልን እንደምን አላችሁ ውድ የፕሮግራማችን ተከታታዮች ይህ በየሳምንቱ የምናቀርበው በኦኤንኤን ሚዲያ እየተዘጋጀ የሚቀርበው ፕሮግራማችን ነው። በዚሁ ፕሮግራማችን የተለያዩ ተቀላይ በመላ ሀገሪቱ የሚገኙ አካላትን እየጋበዝን ስለ ባህል፣ ስለ ፖለቲካ፣ ስለ ምጣኔ ሀብት አጠቃላይ ስለ ሁሉም ነገር ስለ ሰላም ስለ ሁሉም ነገር የምናወራበት መድረክ ነው። ዛሬም እንግዲህ ባለፈው አንድ ከጋዜጠኛ በኃይሉ ጋር አንድ አማርኛ ፕሮግራም ሰርተን ነበር። ዛሬ ደግሞ አንድ እንግዳ ይየላችሁ ቀርብ ያለው እንግዳችን መምህር ቀጀላ ዋቅቶላ ይባላሉ። እንግዲህ እሳቸው ብዙ ነገሮች እናነሳለን። እንግዲህ የሰላም ጉዳይ ቅድሚያ ሰጥተን የምናነሳው ነው። ከመጡበት አካባቢ ያለው የሰላም ሁኔታና እንዳጠቃላይ እንደ ሀገሪቱ ያለው የሰላም ሁኔታ መሰረት አድርገን የተወሰኑ ቆይታዎች እናደርጋለን። ከዛም በሰላም ጉዳይ ተጎጂው ማን ነው? እየደረሰ ያለው ጉዳት ምንድነው? ያንም እንደ መምህር ምንድነው መሆን ያለበት የሚለውን ነገር የተወሰነ እናነሳለን። በቀጣይም እንግዲህ አዲስ አበባ ውስጥ የሚኖሩ የመንግስት ሰራተኛ ናቸው። አጠቃላይ መንግስት ሰራተኛው በአዲስ አበባ ውስጥ እንዴት ነው እየኖረ ያለው? ምክንያቱም የኑሮ ውድነቱ እንደምትመለከቱት እንደምታዩት ነው። እሱም ጋር አንዳንድ ነገሮች እናነሳለን። ከዛ በቀጣይ የመጨረሻችን ፕሮግራም ሊሆን የሚችለው እንደ ሀገር ሁሉም ምሁራን ለዚች ሀገር እንደ ሀገር የሚያስቡት በአንዱ አካባቢ እየደረሰ ያለውን በሌላ አካባቢ ያለው ምሁራን እንዴት ይመለከተዋል? እሱንም የተወሰነ ነገር አንስተን እንመለከታለን። እንግዳችን መምህር ቀጀላ ወደ ስቱዲዮአችን እንኳን በሰላም መጡ። አመሰግናለሁ። እናንተ ማክብራችሁኝ ወደዚህ መድረክ እንድመጣ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። ጥሩ። እስኪ የተወሰነ መምህር ቀጀላ ከየት አካባቢ የመጡበትን ያደጉበትን ሁኔታ አሁን ያሉበትን እስኪ ጥር አድርገው ይንገሩን። አመሰግናለሁ። እኔ ተወልጄ ያደግኩት በምዕራብ ወለጋ ግንቢ አካባቢ የምትገኝ ዶንጎሮ የምትባል ትንሽዬ ከተማ ውስጥ ነው። ሁለተኛ ደረጃ ትምህርቴን ደግሞ 9ኛ ክፍልን በነቀምት ኮምፕሬሄንሲቭ ሃይ ስኩል፣ ከዛ ቀጥሎ ከ10 እስከ 12ኛ ክፍል ያለውን ደግሞ በቦሌ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። እድገቴ ምዕራብ ወለጋ ሲሆን በእርግጥ እድገቴ አዲስ አበባ ወይ ደግሞ ፍንፍኔም ሊል ይችላለሁ። ምክንያቱም ከ10ኛ ክፍል ጀምሮ እስከ ዛሬ ድረስ ከ1991 ጀምሮ የፍንፍኔ ነዋሪ ስለሆንኩኝ ማለት ነው። በጣም ጥሩ። መምህር ቀጀላ አማርኛንም አጠናቀው የሚናገሩት ከዛ አንጻር ነው ማለት ነው። እስኪ ወደ እንግዲህ መጡበት አካባቢ ወለጋ እንደሆነ ነግረውናል። ወለጋ አካባቢ ደግሞ ብዙ ጊዜ ሰላም እጦት እንዳለ ሁሉም የሚታወቅ ጉዳይ ነው። ይህን የሰላም እጦት ምናልባት አሁን ያለበት ሁኔታ እስኪ ጥር አድርገው ይንገሩን። ሰላም ለሁላችንም በጣም ወሳኝ ነው። የትኛው መድረክ ላይ አባቶች ሲመርቁም ይሁን የእምነት አባቶች፣ አባገዳዎች፣ ማንኛውም ሰው ሲመርቅ ለሰላም ትልቅ ቫልዩ የሚሰጥ ነው። በእኛ ሀገር እኔ ባደኩበት ደግሞ ሌላው ቀርቶ ቡና ተጠርተ ቡና ጠጥተ ሲጨርስ የመጨረሻ ምርቃት የሚሆነው ቡናም ነጋ ይነቢና የሚለው ነው። ያ ማለት ማለት ነው ቡናና ሰላም አትጡ ነው እና ለአንድ ሀገር ሰላም በጣም ወሳኝ ነው። አሁን ባለንበት ሁኔታ እኔ የተወለድኩበት አካባቢ ሰላም ሁኔታው ምን ይመስላል ብለን ስናይ ሁሉም ሰው የሚመኘውና የሚጠብቀው ሰላም ነው። የሰላም ሁኔታ ሙሉ በሙሉ ሰላም ነው ልትልም አትችልም፣ የለም ማለትም ይከብዳል። ሆኖም ግን አሁን የተሻለ ነውና ሰላሙ ላይ በጣም ሁሉም ሰው ትልቅ ትንሽ ሳይባል ሴት ወንድ ሳይባል ለሰላም ቅድሚያ ሰጥተን ሰላም ላይ ብንሰራና ሰላም ቢመጣ ሀገራችን ለሁላችንም በቂ ናት። ሀብታችንም ከኛ አልፎ ለአፍሪካም የሚበቃ ሀብት አለን የሚል ሂሳብ ያለኝ ነኝ። በጣም ጥሩ። እንግዲህ መምህር ቀጀላ እዛ ወለጋ አካባቢ እንደመጡ ነው የነገሩን። ምናልባት በወቅቱ ከወለጋ ወደ አዲስ አበባ ሲመጡ የነበረው ሁኔታ ምን ነበር? ምናልባት የቋንቋ እንትንም ይኖራል፣ ችግር ይኖራል። አዲስ አበባ 10ኛ ወይም ፊንፊኔ 10ኛ ክፍል ጀምረው እንደተማሩ ነግረውናል። እስኪ እሱ የነበረው ሁኔታ እስኪ ጥር አድርገው ይንገሩን። እኔ ከመጣሁበት አካባቢ ሲመጡ ብዙውን ጊዜ የመጀመሪያው ትልቁ ችግራችን ብለን የምናስቡ ከክፍለ ሀገር ወደ አዲስ አበባ ስንመጣ ሁለት ነገሮች ናቸው። አንደኛው ጉንፋን ነው። ምክንያቱም አዲስ አበባ በፊት እኛ ስንመጣ ሽታውም ጥሩ ስላልነበር የመጀመሪያው አዲስ አበባ ስትገባ የሚይዝ ጉንፋን ነው። ከዛ ቀጥሎ ትልቁ ስጋታችን የነበረው ቋንቋ ነው። አንድ ገጠመኝ ባካፍል እኔ ትዝ ይለኛል። 10ኛ ክፍል ሆኜ የመጀመሪያ ፈተና ያኔ ፈተና 2 ቴስት ትፈተናለህ። ከዛ ከ10 ደብተር እያዝና ፋይናል ከ60 ነበር። የመጀመሪያውን አማርኛ ፈተና ስንፈተን እኔ 3 ከ15 ነው ያገኘሁት። 3 ከ15 ሳገኝ በጣም በሚገርም ሁኔታ ግን ፈተናው እንዳልሰራ ያደረገኝ 3ኛ ጥያቄ ነበር። ጥያቄው ምንድነው የምለው
ወይ አላሳጨርከው ወይ ከብት አልበላው ከቶ መቼውን ያሳር ማለቂያው የሚል ነበርና እሱኑ ደጋግሜ ሳነብ ሌላም ሳልሰራ አትወጣም ወይ መምሩ ሲለኝ ቀና ሲል ለካ እኔና መምሩ ብቻ ነን። ከዛ 3:15 አገኘው። መምሩ ግን በጣም የተሳሳተ እስከ ዛሬ ድረስ ቋንቋውን እንድጠላ ያደረገኝ የመምሩ ምላሽ ነው። ከዛ ፈተናውን ስመልስ ይመስለኛል ፈተናው ቀላል ነበር፣ ጥሩ ውጤት ጠብቆ ነበር እሱ። ለእኔ ግን ገና ከክፍለ ሀገር መምጣቴ ነው፣ ለዛውም ከወለጋ ነውና አማርኛው ከብዶኛል። ልክ ውጤቴን አይቶ ጠየቀኝ። የት ነው የምትኖረው ሲለኝ ያኔ ከአጎቴ ጋር ገርጂ አካባቢ ነው የምኖረው። ገርጂ ታክሲ ተራ አካባቢ ሲለው እዛው ተራ ብታስከብር ይሻላል አለኝና አንዳንድ ጊዜ የምንሰጣቸው ምላሾች ለተማሪዎቻችን ለወደፊት ህይወታቸው ጠባሳን አስቀምጠን እንዳናልፍ በጣም መጠንቀቅ እንዳለብን፣ እኛ እንደጠበቅነው ፈተና ስናዘጋጅ ለእኛ ቀላል ነውና ለተማሪው ግን እንደኛ ይቀላል ብሎ 100% መጠበቅ በጣም ከባድ ነው የሚል በዚህ አጋጣሚ ለሁሉም መምህራኖች፣ ተማሪዎች ሙሉ ማገኙ ዜሮ አገኙ ነገ እንደሚለወጡ ብናበረታታቸውና እንዲሰሩ ብናደርግ የተሻለ ትውልድ መፍጠር እንችላለን የሚል እሳቤ አለኝ። አማርኛን የዛኔ ጀምሮ ያው የሆነ በነገራችን ላይ ሁላችንም ተማሪዎችን ስናልፍ የምናየው ነገር አለ። መምሩ ከሚሰጠን አክሴፕታንትና መምሩ ከሚሰጠን ሪዋርድ ወይም ግብረ መልስ ተነስተን ከመምሩ ጋር ትምህርትን የማያያዝ ችግር አለ። ምናልባት መምህር ቀጀላ ወደ ፊዚክስ ያቀኑት እንደው በዛ ተጽዕኖ ይሆን? ከዚህ አንፃር በጣም አንድ ነገር አስታወስከኝ። ልክ አማርኛውን እኔ 3:15 አግኝቼ መምሩ ከሰደበኝ በኋላ ትዝ ይለኛል ያኔ 10ኛ ክፍል 36 ክፍሎች ነበር። ቦሌ ላይ በሽፍት ነው የምንማረው። አጋጣሚ ሆነ በጣም የማደንቆና የማከብሮ አንድ መምህር ጌታቸው የሚባል የፊዚክስ አስተማሪ ነበር። የእሱን ፈተና ደግሞ ደፈንኩት። ከዳሱ ለ19 ዓመት ሳስተምር ለመጀመሪያ ጊዜ ፈተናን የደፈንክ አንተ ነህ ያለኝና ያኔ የቦሌ ሁለተኛ ደረጃ ዳይሬክተር የነበረው አቶ ሀሰን ይባላሉና አንተንማ ከአቶ ሀሰን ጋር ማስተዋወቅ አለብኝ ብሎኝ እጄን ይዞኝ እየሄደ መንገድ ላይ ያገኘን የአማርኛ አስተማሪ። ከዛ አስተማሪውን አገኘ። አንተ ጌቹ ይሄ ዱርዬ ልጅ አንተን ማስቸገረው አለው። ከዛ አስተማሪው ማን እሱ ምናምን ስለ አይ እሱ ለመጀመሪያ ጊዜ እኔ ሳስተምር ፈተናን የደፈነ ነው፣ ከትምህርት ቤቱ ዳይሬክተር ጋር ላስተዋውቅ እየሄድኩ ነው አለ። እንዴት አለ እና እኔንም ጠየቀኝ። ከዛ በኋላ እንዴት ልታራ ለምን አለ የኔን አልሰራም አለኝ። ነገርኩት እና የፊዚክስ ፍቅር የያዘኝ ከመምሩ ነው። መምሩ በጣም ጎበዝ ነው። ሃንድ ራይቲንጉ በጣም ያምራል። ሲያስተምር በጣም ትሁት ነው። ጥያቄዎችን ሲሰራ ተጠንቅቆ ነውና ከፊዚክስ ቀጥሎ በጣም የምወደው አሁንም እንግሊዝኛ ቋንቋ ነበር። እንግሊዝኛ ቋንቋ እንዳልገባ ያገደኝ አማርኛ ነው። ምክንያቱም እንግሊዝኛ ከገባው የግድ ማይነር አማርኛ ይሆን ነበር። አማርኛን ሽሽት ወደ ፊዚክስ ገባው። ከዛ ግን በጣም እግዚአብሔር ረድቶኝ ውጤታማ ሆኛለሁ። በአሁኑ ጊዜ ብዙዎቹ ለማስተማር ይከብዳል በሚሉት በአልፋ መስማት የተሳናቸው ሁለተኛ ደረጃ ትምህርት ቤት መስማት የተሳናቸውን ተማሪዎችን እየረዳው ስለሆነ እንኳንም ፊዚክስ ገባው የሚል ሀሳብ ያለኝ። በጣም የሚገርም እውነት ነው። በነገራችን ላይ ትምህርት ቅድም ባልነው አግባብ ትምህርት መምህር ሲያስተምርም ከእውቀቱ ባሻገር ስብዕናንም የሚሰጠው ትልቅ እንትን አለውና መምህራን ከዚህ ጋር በጥንቃቄ ምንናገረው ምናስተምረው ነገር ሁሉ በተማሪዎች ባህሪ ላይ ተጽዕኖ እንደሚያሳድር ያው ለማናችንም ግልጽ ነው። መምህር ቀጀላ በእርግጥ በወቅቱ የደረሰባቸውን እንደዚህ አይነት ንግግር በዛ ሞራላቸው ሳይነካ ቀጥለው አሁን የፊዚክስ አስተማሪ ስንት አመት አስተማሩ? እንደው ምናልባት ወደዚህ ተመግባታችን በፊት የት ዩኒቨርሲቲ ነው የተመረቁት? ከዛ ስንት አመት አስተማሩ? አሁን አዲስ አበባ ያለው ሁኔታ ምን ይመስላል? እሱን አመሰግናለሁ። እኔ የመጀመሪያ ትምህርቴን የጀመርኩት ከዲፕሎማ ነው። አሁን እግዚአብሔር ረድቶኝ ሁለተኛ ዲግሪዬን ይዣለሁ። የመጀመሪያ ዲፕሎማዬን የተማርኩት በኮቶቤ መምህራን ማሰልጠኛ ነው። ያኔ ኮቶቤ በአዲስ አበባ መስተዳድር ስር ነበር። የአዲስ አበባ ተማሪዎችና 2 ክልሎች ደግሞ እንደ መደገፍ ተብሎ ከጋምቤላ ከአፋር እና ከሶማሌ ክልል የሚመጡ ነበሩ። ከዛ ውጪ ሌላ ተማሪ አልነበረም። የመጀመሪያ ዲፕሎማዬን የጨረስኩት ሐምሌ 1997 ነው። ከዛ ቀጥሎ በጣም ደስ የሚለው ዲግሪን ደግሞ የተማርኩት መቀሌ ዩኒቨርሲቲ ነው። ከዛ የማስተርስ ዲግሪን ግን የሰራሁት በኢትዮጵያን ሲቪል ሰርቪስ ዩኒቨርሲቲ ወይ ደግሞ አዲስ አበባ በሚገኘው ዩኒቨርሲቲ ውስጥ ነው። አሁን ከዲፕሎማ ተነስቼ ማስተርስ ላይ ደርሻለሁ። እግዚአብሔር ፈቅድ ደግሞ እንግዲህ ለፒኤችዲው ደግሞ እየዳዳው ነው።
በጣም ጥሩ። ምናልባት እንግዲህ አዲስ አበባ ስንት አመት አስተማሩ? በትምህርት ስንት አመት ቆዩ? እስኪ እሱን አሁን በመምህርነት ከሐምሌ 1997 እስከ ዛሬ ድረስ እንግዲህ እናንተው አስሉ። ምክንያቱም ስለዚህ ወደ 22 21 አካባቢ ይሆናል። በጣም ማስተማር ረጅም ዕድሜ በማስተማር ደረጃ አሳልፈዋልና ማስተማር ለመምህር ቀጀላ ምንድን ነው? ማስተማር እኔም ማልስማማበት አንድ ነገር አለ። በማስተማር ዙሪያ ብዙ ጊዜ ሰዎች ሲሉት ረባካችሁ ቀይሮ የሚለው መምህር ሻማ ነው የሚለው እኔ አላምንበትም። መምህር ሻማ ሳይሆን ቢያንስ ሶላር ቢሆን የተሻለ ነው። ምክንያቱም ሶላር ሲሆን ከፀሐይ ተቀብሎ ወደሚፈለገው ኤነርጂ ይለውጣል እንጂ ራሱ እየጠፋ አይደለም። ሻማ ነው ካልክ ግን ከሆነ ታይም በኋላ ሻማው ቀልጦ ይጠፋና መብራቱም አብሮ ይጠፋል። ስለዚህ መምህር ሻማ ሳይሆን መምህር ሶላር ቢሆንና ራሱም እየተለወጠ እሱ የሚያስተምራቸው ደግሞ ከሱ የተሻሉ ኤነርጂ እያገኙ የሚሄዱበት አጋጣሚ ቢፈጠር ጥሩ ነው። በማስተማር ዓለም ውስጥ ደስ ያለ ነገር ምንድነው ካልከኝ እኔ እመኝ የነበረውን ዲፓርትመንቶች እኔ እመኝ የነበረውን ፊልዶችን ተማሪዎች ደርሰውበታልና እሱ በጣም ያስደስተኛል። ድሮ ልጆኜ ከምን እንዳመጣውን ባላውቅም ፋርማሲና ካፕቴን ወይ ደግሞ ፓይለት መሆን በጣም እመኝ ነበር። እኔ ያለንኩም ግን እኔ ያስተማርኳቸው ዶክተሮች አሉኝ፣ ኢኮኖሚ ያጠኑ ተማሪዎች አሉኝ፣ ከዛም አልፎ በጣም ፓይሌቶች አሉና እሱን ስታይ በጣም ባንከሮች አሉኝ። የመምህሩ ትልቁ ትርፉ ልጆቹ ትልቅ ደረጃ ደርሶ ማየት ነውና እሱ በጣም ያስደስተኛል። በጣም ጥሩ። እንግዲህ መምህርነት በእርግጥ እኔም የመምህርነት ሙያ አለኝ። መምህሩ አስተምራለሁ እና አንድ ወልዲያ ዩኒቨርሲቲ ነበረ ፒጂዲቲ የተማርኩትና የወልዲያ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ያለው እንዳወቅ ይባሉ ነበርና እንኳን ወደ እኛ ፕሮፌሽን ወደ መምህርነት መጣችሁ ብለው ጠይቀው ምናልባት ወደ መምህርነት ስትገቡ በምን ምክንያት ነው አማራጭ አጣችሁ ነው ያስፈልጋችሁት ነው የሚል ጥያቄ አንስተው ነበረ እና በወቅቱ የሰጠሁት መልስ ነው ምን ነበር? መምህርነት አዲስነት ነው። ሁሉ መምህር ሲሆን ሁሉም አዲስ ህይወትን ሸር ያደርጋሉ። ከተማሪዎች ማለት ማስተማር መማር ነው፣ መማር ማስተማር ነውና ተመምሮች ጋር ማለት ከተማሪዎች ጋር ከተለያዩ ተማሪዎች ጋር የሚገኘው የተለያየ አዳዲስ ህይወት እሱን ነገር ሸር በማድረግ መምህራን ሁሌም እንደነሰር ራሳቸውን ያድሳሉ። ሁሌም በመማርም በማስተማርም ውስጥ ሁሌም መዘጋጀትና ማንበባልና እሱ ነገር ለኔ ማለት ምንም በላይ ትኩረት የሚስበው ነው ምናምን ብዬ ፈልጌው እንደገባው ነበር ለፕሮፌሰሩ የነገርኳቸውና እሳቸውም በእርግጥ አሁን ባለው ሁኔታ መምህርነት ክብር ይሄን ያህል ይጎላ ባይሆንም የነበረው ክብርና ያለው ሁኔታ ግን ከምንም በላይ የተለየ ነገር ነው ቢል እንትን ሰጥተውኛል። ከዛም አንፃር መምህር ቀጀላ ያስተማራቸው ተማሪዎች ፓይለት፣ ዶክተር ኤንሶን ሆነው መገኘቱ በራሱ ትልቅ የመምህርነት ደሞዝ ይመስለኛል። እስኪ ከዚሁ በመነሳት ምናልባት በአዲስ አበባ አሁን እንደምናየው ኑሮ ውድነቱ ከእለት ወደ እለት እንደ ሮኬት እየመጠቀ የተሽከረከረ ያለበት አጋጣሚ ነውና እንዴት ነው በደሞዝ መኖር በአዲስ አበባ? እስኪ እሱን ጥራው ይንገሩን። እኔ አንድ ነገር አምናለሁ። ማንኛውም ሰው በደሞዙ ብቻ መኖር አሁን ከባድ ነው። ምናልባት እንግዲህ የኔን ኤክስፒሪያንስ ፈልፍል ልታወጣ ከሆነ ችግር የለውም። እኔ በአንድ ነገር አምናለሁ፣ ሰው ሰርቶ መለወጥ አለበት የሚል እምነት አለኝ። ስለዚህ አሁን ባለው ሁኔታ ያለበትን ስራ ብቻ ሰርቶ አንድ ስራ ብቻ ሰርቶ አዲስ አበባ ላይ ሰው ኑሮን መምራት ይችላል የሚለው ከባድ ነው። ስለዚህ ሰዎች በተለያየ አንግል ምን መስራት አለብኝ፣ እንዴት መለወጥ አለብኝ የሚለውን ክፋትና የአገሪቱን ህልውና የማይነካ ከሆነ ማንኛውንም ስራ ሰው ቢሰራ እኔ በጣም እመክራለሁ። ከዛ ውጭ ግን ይሄ ብዙ ጊዜ ሰዎች የሚሸወዱት ግን አቋራጭ የሚመስሉ በኋላ ግን ቁጭት ውስጥ ወይ ደግሞ ጸጸት ውስጥ የሚያስገቡ ስራ የሚመስሉ ስራ ያልሆኑ ነገሮች አሉና ከነሱ ውጭ ያለው ማንኛውንም ስራ ሁሉም ሰው ሰርቶ ቢለወጥና ራሱን ቢያሻሽል የተሻለ ነው ብዬ አስባለሁ። አንድ መምህር አዲስ አበባ ውስጥ ለመኖር ምን ያስፈልጋል፣ እንዴትስ ሰርቫይቭ ያደርጋል ብለን ስናስብ አንድ መምህር በመንግስት በሚሰጠው በፔሮል ፍርማ ብቻ እኖራለሁ ካለ ሁሌም ራሱንም ቤተሰቡንም የመጣበትን ማህበረሰብም መንግስትንም እየተራገመ ወደ መቃብር ይወርዳልና ምን አይነት አማራጮች አሉ፣ እንዴት ቢለወጥ ይችላል የሚለውን የተለያዩ አንግሎች ላይ ስራ ቢፈልግና ቢሰራ ስራ ባማርጥ አጥያትና ምንድነው እሱ ወንጀል የሌለበትን ማንኛውንም ስራ መምህር ቢሰራ የተሻለ ነው የሚል መልእክት አለኝ። ምናልባት ድሮ ስንማር እንግዲህ መምህር ቀጀላ እርሶትም ያስታውሳሉ መንግስት ሰራተኛ መሆን ትልቅ ነገር ነበር። አላማችንም አንዱ እሱ ነበር። እንግዲህ በዶክተር ምን በለው በፈለገውም ይሁን ሙያ
ጥሩ ጥቅም እንደሆነ እናስብ ነበርና አሁን ላይ ደግሞ መማራችን ባለው ሁኔታ ባለው በኑሮ ውድነቱ ባለው ፔመንቱ በሁሉም ነገር ይሁን በግል ከሚሰሩት ያነሰ እንጂ የተሻለ አይደለምና እንደው ምናልባት ይሄ መንግስት ማስተካከል ያለበት ነገር በተለይ የሱ ሰራተኞች ናቸው እንግዲህ የትልቁ ተቋም ሰራተኞች በዚህ ደረጃ አንድ ሊስትሮ እንኳን ጠርጎ የሚያድር አንድ ጎዳና ላይ የሚሰራ እንኳን ደሞዙን እንደሚበልጠው ሁሉ እየተናገረ ተማሪዎች ለብሶት መቱን ጫማ በአንድ ወር ደሞዛችን ማንገዛበት ደረጃ ተደርሶ እንደው የትምህርት ጥራት እንዴት ይቀጥላሉ ያስባሉ? መምህር ቀጀላ አመሰግናለሁ። የትምህርት ጥራትን የሚያመጣው አንተ እንዳስቀመጥከው አንዱ ደሞዝ ነው። ግን እኔ በጣም እርግጠኛ ሆኜ ከስራ አስምሬ የማስቀምጥልህ አሁን ደሞዝ ቢጨመርም የትምህርት ጥራት ያመጣል ብዬ አላምንም። ለምንድነው እንደዛም ብለው በቂ ነው ማለት አይደለም። ቢማሩት ተማሪዎች ግን ቢያንስ ከመምህር እንደሚበልጡ ራሳቸውን እየቆጠሩ ትምህርቱን ንቀው አይቀጥሉም። ቢያንስ ትምህርቱን አክብረው ይማሩታል የሚል እይታልና ከዚህ አንፃር እስኪ ምናልባት እርሶት ካልምንድን ከሁኔታም የተረዱትና የሚያውቁትን ነገር ጥራው ይንገሩ። ትምህርት ለሀብት ማግኛ ብቻ አይደለም። በጣም በሚገርም ሁኔታ ብር ዘራፊውም አለው፣ ለማኝ አለው፣ ሌባ አለው፣ በትምህርት ዓለም ምንም ያላለፈው አለው። በዓለም ላይ በተሰራው ጥናት በእኛ ሀገር እንኳን አንዳንድ ሎተሪ ሲወጣ ትንሽ ብር ነው። በአሜሪካ ስናይ ትልልቅ በጣም ተቀዱም የማያልቁ የማይመስሉ ብሮች ሎተሪዎች ይወጣሉ። አንዳንዴ በተደረገው ጥናት ግን የሎተሪ ብሮች ለውጥ ሲያመጡ አልታዩም። ወዲያውኑ ይጨርሳሉ፣ ወዲያውኑ ይቸገራሉ። ትልቁ እኛ ጋር መሰራት አለበት ብዬ የማስበው እኔ የሚማረው ብር ለማግኘት ብቻ አይደለም። ብርማ እኮ እስካልተነቃ ድረስ ትዝ ይለኛል ከዚህ በፊት ስለ ሌብነት ተነስቶ እስካልተያዘ ድረስ ስራ ነው ተብሎ የተሳሳተ በጣም ሰው ሁሉ ሌብነትን እንደ ስራ እንዲቆጥር ያደረገ አንድ አባባል ነበር። ከዚህ በፊት የነበሩ መሪዎች የተሳሳተ አባባል ነው፣ ወይ አምልጦትም ሊሆን ይችላል። ስለዚህ ተማሪ ሲማር ሀብት ለማግኘት ወይ ደግሞ ሀብታም ለመሆን ብቻ አይደለም። በሌሎች ዓለማትም ላይ አይቴ ከሆነ እሱ ሎጂኩ ነው፣ ግን ነባራዊ እውነቱን ግን አይቀይረውም። ልክ ነህ። ግን አሁን ስናያቸው የተማሩ ሰዎች የተማረ ሰው ለምንድን ነው ካልተማሩት በታች የሚኖረው ስትሎ፣ አንደኛ የተማረ ሰው ነገሮችን አገናዝቦ የማየት ይችላል። ለምሳሌ በቅርቡ አንድ ቃለ መጠይቅ ለአትሌት ቀነኒሳ ተደርጎ ነበር። አይ ቲንክ ባለፈው አመት ነው መሰለኝና ስለ ቆንጆ መኪናዎች መያዝ ሀብት ያለ ቆንጆ መኪና ለምን አትይዝም ተብሎ ሲጠየቅ ምን ብሎ ነው የመለሰ? ስንት የተራበ ባለበት እኔ ቆንጆ መኪና ቢይዝ ትርጉም የለውም ብሎ አስቀምጠዋልና የኛ ተማሪዎች ወይ ደግሞ አሁን ያለው ትውልድ ሲማር ነገ የተሻለ መኖርን እንደሚያስብ እርግጠኛ ነኝ። ምክንያቱም እሱን ፈልጎ ነው የሚማረው። ምክንያቱም ይሄን ሁሉ አመት ዋጋ የሚከፍለው ኑሮውን የተሻለ ለማድረግ ነው። ግን ኑሮውን የተሻለ ለማድረግ ሲሞክር ደግሞ ያለው ፖለቲካል ሲስተሙ ደግሞ እሱን ካላመጣ እሱ ፖለቲካል ሲስተሙ ላይ መቀየር መቻል አለበት። ምክንያቱም ለምንድነው እኔ ፖለቲካል ሲስተሙ መቀየር አለበት ብዬ የማስበው አንድ መምህር ስንት አመት አስተምሮ ነው መምህር የሆነ ከዛ የደረጃ እድገቱ ኬሪየሩ የቱ ጋር ይቆማል ብለን ስናስብ የሚገታበት ቦታ አለ። አንዳንድ ድርጅቶች ደግሞ ከመጀመሪያው መነሻውንም ነጥሮ የሚያወጡ አሉ ይመስለኛል። አንዳንድ ድርጅቶች ላይ መንግስት ትልቅ ብር የሚከፍላቸው ሌብነትን ለመከላከል ነው። ለምሳሌ አንተ አጋጣሚ ሆኖ ጉምሩክ ብትገባ ከመምህር የተሻለ ይከፈላል። ያለ ምን ከፈለ ብለን ስናስብ በጥናት የተረጋገጠ ባይሆንም እዛ አካባቢ ለሙስና የመጋለጥ ቻንሱ በጣም ከፍተኛ ስለሆነ እሱን ለመግታት አስቦ ሊሆን ይችላል። አሁን ባለው ሁኔታ ግን ሁሉም ባለበት በታማኝነት የሚያገለግል ከሆነ በታማኝነት የሚሰራ ከሆነና ሰላም ከመጣ በጣም እርግጠኛ ሆኜ እኔ የምነግር ነገር ቢኖር ሰላም ከመጣና ሰው ወጥቶ መግባት ከቻለ ተጨማሪ ስራዎችን መስራት ከቻለና እድሉ ከተመቻቸለት በነጻነት የሚንቀሳቀስ ከሆነ ህይወቱን የሚለውጥበት ነገር ያጣል ብዬ አላምንም። ስለዚህ መማሩን እንደ ክፋት መቁጠር የለበትም ማንም ሰው። ምክንያቱም መማሩ ለራሱ ነገሮችን እንዲገናዘብ፣ ምክንያቱም ሁኔታዎችን እንዴት መምራት እንዳለበት፣ ራሱን እንዴት መምራት አለበት፣ እንዴት መቀየር አለበት የሚለው ነገር በጣም አስፈላጊ ነውና ትምህርት አያስፈልግም ወደሚለው ድምዳሜ ትውልዱ እንዳይደርስ በጣም መጠንቀቅና ጥንቃቄ ማድረግ ያስፈልገናል። ትልልቅ ዩኒቨርሲቲዎች ደግሞ በዚህ ላይ ጥናት ቢያደርጉ ቆንጆ ነው። ለምንድን ነው ሰው ትምህርት እየጠላ ያለው? ለምንድን ነው አቋራጭ እየፈለገ ያለው? ስለዚህ እንዴት እንቀይራለን የሚለውን በጥናት የተደገፈ መረጃ ካልቀረበ በስተቀር አካባቢያችን ከምናየው ብቻ መነሻ አድርገን መንቀሳቀሱ ጥሩ አይደለም። ምክንያቱም ያደጉት ሀገሮች ላይ ለምሳሌ
በቀላል ማሳያ የእግር ኳስ ተጫዋች ፕሮፌሽናል ናቸው፣ ይማራሉ። የሚማሩት ብር ቸግሯቸው አይደለም። ምክንያቱም በሳምንት የሚያገኙት ዶላር ምናልባት የኛን የ2 ዓመት የ3 ዓመት ዶላር ክፍያ ሊሆን ይችላል። የሚማሩት ምንድነው? አእምሯቸው ላይ ለመስራትና በስርዓቱ ራሳቸውንም ለመምራት ትምህርት ያስፈልጋልና ትምህርትና ገንዘብን ብቻ ማያያዙ ጥሩ ነው ብዬ አላምንም። ጥሩ ትምህርትና ገንዘብን ማያያዙ ጥሩ ላይሆን ይችላል። ግን ቅድም ለማለት ሞክሬያለሁ። ነባራዊ ሀቁ ግን እንደዚህን ሎጂክ ሊያስክደን የሚችልበት ሁኔታ እንዳለ ማወቅም ማመንም ያለብን ይመስለኛል። በቀጣይ ምናልባት እንደው እንደ አዲስ አበባ በመንግስት በኩል ይሄ ተደርጎ አሁን ማለት እርስዎት ያሉትም ትልቅ ነገር ነው። ግን ደግሞ ከዛም ባሻገር አብዛኛው የሚኖረው በተመደበችለትና በተሰጠችው ስራ ብቻ ነውና ምናልባት የመንግስት አካልስ እንደው ይሄን ቢያደርጉ የተወሰነ ሊደጉሙት ይችላሉ። ምንድነው እንደው የተወሰነ እይታ የለውም? እኔ በጣም አምናለሁ። ብዙ ጊዜ የማልደግፈውና ባይደረግ ብዬ የማስበው ለመምህር የሆነ ነገር ሊደረግ ሲል በጣም በትልቅነት ይወራል። እሱ ደግሞ ምን ያደርጋል? የኛ ሀገር ፍሪ ማርኬቲንግ ሲስተም ስለሆነ ልክ ይህንን ሲሰማ አከራዩ ዋጋ ይጨምራል፣ ሻይ ቤት ዋጋ ይጨምራል፣ የምግብ ፍጆታ ላይ ዋጋ ይጨምራልና ልክ ለመምህርም እንደሌላው የሆነ ነገር ሊደረግ ሲባል በመንግስት ደረጃ በተለይ በአዲስ አበባ ከተማ መስተዳደር ደረጃ እየተደረጉ ያሉ ነገሮችን እጅግ በጣም እያመሰገን፣ ግን አሁንም በጣም ይቀራል። ምክንያቱም አዲስ አበባ ላይ ለመኖር አንድ ሰው ትልቁ የአዲስ አበባ ነዋሪ ችግሩ ቤት ነውና ከደሞዝ ጭማሪ ይልቅ የሃውስ አላዋንሱ ድጎማ ቢደረግ። ሁለተኛ ነገር ደግሞ እኛ ብዙ ጊዜ ደብል ታክስድ ነን። አሁን እኔ ብታይ ብዬ የማስበው ደሞዛችን ታክስዶ ነው ይመጣል። ለምሳሌ አጋጣሚ ሆኖ ደሞዛችን ከፍ ያለ ሲሆን 35% እዛው ታክስዶ ነው ይመጣል። ሻይ ስንጠጣ 15% ይሄዳል፣ 50% ገባ። አጋጣሚ ሆኖ ደግሞ ትራንዛክሽን ካለን ደግሞ እሱም የተወሰነ ታክስዶ ነው። ብዙ ነገር በታክሲንግ ሲስተም ስለሚሄዱ ድጎማ ቢደረግ ወይ ደግሞ ይሄ መምህር ቁጭ ብሎ አይቶ መንግስትም ወይ ደግሞ ከተማ ካቢኔው አይቶ ከሌላው በተለየ ለምንድን ነው ብዙ ጊዜ አይታችሁ ከሆነ መምህር እንደሌላው ተጨማሪ ስራዎችንም ለመስራት እድሉ በጣም ጠባብ ነውና ቢያንስ የቤት ድጎማ ቢደረግለት። የተጀመረው የቤት ግንባታ አሁን የተጀመረው ከተማ መስተዳድሩ በቃ ለመምህራን ብሎ የጀመረው በቲዮሪ ደረጃ በጣም ደስ ይላል። ግን እውነት ጥናት ቢደረግ ስንቱ መምህር ተመዝግበዋል? ስንቱስ ከፍለዋል? አሁን ካረንትሊ ባለው ሁኔታ ካሉት የአዲስ አበባ መምህራን ስንት ፐርሰንት ነው የተመዘገበ? ስንት ፐርሰንት ውስጥ ከፍሎ እንቅስቃሴ ጀምረዋል የሚለው ጥናት ተደርጎ በምን መልኩ ይደገፋል የሚለው ከኔ የተሻሉ በጣም አርቆ ሊያስቡ የሚችሉ ለትውልድ የሚያስቡ በመሪነት ደረጃ የተቀመጡ መሪዎች ስላሉ ይሄንን አጥንቶ ድጎማ ቢደረግ መልካም ነው ብዬ አስባለሁ። ጥሩ እንግዲህ መምህር ቀጀላ ብዙ ነገሮችን እያነሳሳን እየተነጋገር ነው። ምናልባት እስካሁን የመጣ ነው አጠቃላይ እንግዲህ የመምህርነት ፕሮፌሽንና መምህርነትን የተሻለ ለማድረግ በቀጣይ ምን ቢደረግ ጥሩ ነው የሚሉ ነገሮችን መሰረት አድርገን ሙያዊ ተኮር የሆኑ ውይይቶችን እየተወያየን ነው። ውድ የፕሮግራማችን ተከታታዮች ከመምህር ቀጀላ ጋር በነበረን ቆይታ እንግዲህ ክፍል አንድን አጠቃላይ መምህርነትና በመምህርነት ዙሪያ ያሉ ነገሮችን ስለ መማር ማስተማሩ አንስተን ሰፋ ባለመልኩ ለማቅረብ ሞክረናል። በቀጣይ ደግሞ እንግዲህ ዛሬውን ማለት የዚህኛውን ክፍል በዚህ ስንጨርስ በቀጣይ ደግሞ ሌሎችን ነገሮች እያነሳን የምንወያይ ይሆናል። ተከታተሉን።